ሰላም ሰላም ውድና የተከበራችሁ የቲጂ ዩቱብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ እና ሼር ማድረጋችሁን ግን ቤተሰቦችን እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። እስከ ዛሬ ሳመጣላችሁ ወይም ሳቀርብላችሁ የነበረው የእህቶቻችንን ታሪክ ነበረ። በህይወታቸው ምን እንደገጠማቸውና በፍቅር ህይወታቸው ምን አይነት ነገር እንደገጠማቸው ነበር። ዛሬ ደግሞ የወንድማችንን ታሪክ ነው ይዤላችሁ የመጣሁት እና እናንተ ምን ትላላችሁ? ከዚህ ነገር ምን እንደተማራችሁና ምን እንደወሰዳችሁ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ። እሺ የወንድማችንን ታሪክ በጣም ረቀቅ ያለና ለብዙ ሰዎች ትምህርት የሚሆን በተለይ በፍቅር ዙሪያ የሚኖሩ ማለት ነው። ስለዚህ ምን እንደሆነ በተለይ በትዳር ውስጥ ወይም ደግሞ በፍቅር ላይ መሀል ሰው የምናስገባ ሰዎች አማዝነን አስተሳሰባችንን ወይም ደግሞ አነጋገራችንን በፍቅረኛችንም ሆነ በትዳራችን ውስጥ ማሳመርና ማወቅ ያስፈልጋል። ብልሃት ያስፈልጋል። በተለይ ሴቶች እንደሚታወቀው ብልሃተኛ ናት። ውሸትም ብትዋሽ እንኳን ማምለጫ መንገድ አታጣም። ግን ወንድሞቻችን አይዋሹም ማለት አይደለም። ብዙ ሰዎች እንዋሻለን ወይም ደግሞ ብዙ ነገርን እንሰራለን። ሴት ደግሞ አንዴ ልቧ ከተሰበረ በጣም ከባድ ነው። ስለዚህ ወንድሞቼ የሴትን ልብ ከመስበራችሁ በፊት ብልሃትና ጥንቃቄ ያስፈልጋል። ሚስቴ ናት ወይም ደግሞ ፍቅረኛዬ ነው ብለን ፍቅረኛችንን ከመያዛችንና ከማለታችን በፊት መጀመሪያ የምንሄደው መንገድ ትክክለኛ ነው ወይ? ከእግዚአብሔር የተጣመረ ነው ወይ? በትዳር ከመሄዳችን በፊት በመጀመሪያ እግዚአብሔርን መጠየቅ ያስፈልጋል። አምላክ ሆይ የተባረከ የተቀደሰ ትዳር ስጠኝ፣ የተባረከ ይሁን ወይም ደግሞ የተባረከውን ትዳር ስጠን ብለን መጀመሪያ ከእግዚአብሔር መጠየቅ ያስፈልጋል። እንዳገኘን ወድጄዋለሁ ብለን ዘው ብለን የምንገባ ከሆነ ለበኋላ አደጋና ለህይወታችን አስጊ ይሆናል ማለት ነው። ስለዚህ ነገሮች የሚፈጠሩት ከእግዚአብሔር ስለማንጠይቅ ፈጣሪያችንን አምላክ ሆይ ትዳራችንን ባርክ ብለን እግዚአብሔርን ስለማናሳስብና ስለማንጠይቅ ነው። ዝም ብለን ዘው ብለን ትዳር ብቻ ያዝን ብለን ዘው ብለን ከገባን ለህይወታችን አስጊ ይሆናል ማለት ነው። መተሳሰብ የሌለው ሰላም የሌለው ኑሮ ይሆናል ማለት ነው። ምክንያቱም በእግዚአብሔር የተባረከ ትዳር አይደለም ወይም የተባረከ ፍቅረኛ አይደለም። ፍቅረኛ ስንይዝ ደግሞ ፍቅረኛ መያዝ ምን ማለት ነው? ዋናው ነገር ዋናው አላማ ፍቅረኛ መያዝ ብቻ ተገቢ ሊሆን አይችልም። ያነ ሰው ለወደፊት ባል ይሆነኛል ወይም ደግሞ ወደፊት አብሮኝ ብዙ ነገርን እናሳልፋለን፣ የልጆቼ አባት ይሆናል ወይም የልጆቼ ሚስት እናት ትሆናለች ብለን ስናስብና ስንረዳ ነው። አይምሯችንን ዝም ብለን ባገኘነው ሳይሆን ልባችን ጋር መክረን አገናዝበን ከፈጣሪ ጠይቀን ቤተሰቦቻችንን አማክረን ብናደርግ መልካም ነው። ምክንያቱም ቤተሰቦቻችንን ከወደፊት አላማቸውና ህይወታቸው በምን አይነት መልኩ እንዳሳለፉ ስለሚሉን ከትልልቅ ሰው ምክር ከሰማን ከትልልቅ ሰው ነገሮችን ከተረዳን ለበኋላ ለህይወታችን ችግር ራሱ ቢመጣብን ያንን ችግር እንዴት ብለን እንደምንወጣው የሆነ ክፍተት ሲመጣብን በህይወታችን ያንን ክፍተት እንዴት ብለን እንደምናሳልፈው እንረዳለን ማለት ነው። ስለዚህ መጀመሪያ ማወቅና ከእግዚአብሔር መጠየቅ በብልሃትና በተረጋጋ መንፈስ እግዚአብሔርን ማሳሰብ ያስፈልጋል ማለት ነው። ቤተሰቦቼ እሺ ወደ ወንድማችን ጥያቄና እንትን ስንገባ ወንድማችን የሚኖረው በስደት ሀገር ነው። ከዛም በስደት ሀገር ነው የሚኖረው። ከሀገር ቤት ምንም ነገር ሴት የምትባል አይቼ አላውቅም። ስደት መጣሁ። እንደ ሰው ሰርቼ እለወጣለሁ ብዬ መጥቼ ገባሁ። በመጀመሪያ ያጎቴ ልጅ ነበረ፣ እሱ ነበር የተቀበለኝ። ተቀብሎ ስራ ፈልጎ ስልኬን ገዝቶ ልብሱን ገዝቶ ስራ ላከኝ። ስራ ሄጄ 2 ወር እንደሰራሁት ኤፍቢ ተከፈተልኝ። መጀመሪያ ላይ ኤፍቢ አልተከፈተልኝም ነበር። ምክንያቱም የያዝኩት ስልክ ከሻፏን ስልክ ስለሆነ የያዘው ትልቅ ስልክ አልያዝኩም ነበር።
ከዛም ያንን ስለነበረ 2 ወር ሰርቼ ግን ትልቅ ስልክ እኔም መግዛት እፈልጋለሁ ብዬ ገዛሁ። ግማሹን ገንዘቤን ከፈሉ። ያጎቴ ልጅ ስለሆነ የከፈለልኝ እሱ ችግር የለውም ግማሹን ከከፈልክ ይበቃኛል ብሎ ግማሹን ገንዘብ ተወልኝ። ከቤተሰቦችም ወደ ኋላ ሀገር የመጣሁበትን ቤተሰቦቼ በሬ ሽጦ አባቴ ከፍሎልኝ ነበር። ወደዚህ የወረድኩበትን ነው ያጎቴ ልጅ ግማሹን ሰጠሁት፣ ግማሹን ደግሞ እኔ ችግር የለውም ሸፍንልሃለሁ ብሎ ያንን ነገር ከፈለልኝ። ከዛም 2 ወር ሰርቼ ስለነበረ ስልክ መግዛት እፈልጋለሁ ነስ ያለኝ ብትሆን ችግር የለውም ብሎ ነስ የምትል ስልክ ገዛሁ አለ። ከዛም ኤፍቢ ተከፈተልኝ፣ ኢሞ ተከፈተ፣ ዋትስአፕ ተከፈተ እንደምታውቁት። ከዛ ሴቶችም ሸር ሲያረጉ በዛ በሚያየውም በሚለውም የመጻጻፍ ሴቶችን የማውራት ባህሪ አመጣኋል። ግን እንደዛም ባወራም ውስጤ በጣም ነው የሚፈራው በጣም። ምክንያቱም ከወደ ሀገር ይህንን ነገር ልማዳዊ ካልሆነ እስከሚገባበትና ያንን ልማድ ብሎ እስከሚገባበት ድረስ በጣም ነው የሚፈራውና የሆነ ውስጡ የፍራቻ ስሜት ይፈራል። ሰውን ብቀርብሳ የሆነ ነገር ውስጣችን መቼም ይደነግጣል እና ያን እያለ እንትን ይላል። ቢያወራም ቢጻጻፍም ቢልም ግን ደፈር ብሎ ለመናገርና ደፈር ለማለት። ከዛም ከብዙ ጊዜ በኋላ 4 ወር እንደሰራሁት እንግዲህ በ2 ወሩ ነው ስልክ የገዛው። በ4ኛው ወር ሰውየው ገንዘቦቹን ሊሸጣቸው ነው። በግ ነበር ሲጠብቅ የነበረው፣ ገንዘቦቹን ሊሸጣቸው ነው። ስለዚህ ሊሸጥ ስለሆነ የሚሰራ ስራ የለም ሲለኝ ወደ ቤት ሄድኩ። ያጎቴ ልጅ ነበረ። ሴቶች ይወርዳሉ ከቤት፣ ሴቶች መጡ። ከዛ ሴቶች የሆነ ፈንጠር ብዬ ነው ቁጭ ምለው ሲል ከኔ መጥቶ ለመቀራረብ ይፈልጋሉ። እሸሻለሁ፣ ይቀርቡኛል፣ እሸሻለሁ። ከዛም አንዷ ልጅ ናት ፈንጠር ብዬ እኔ ስቀመጥ መጥታ ለምንድን ነው ከሴቶች የምትሸሸው? ፈንጠር የምትለው ለምንድን ነው? ይሄ እኮ ቤቱ ያጎተ ቤት ነው። ለምንድን ነው የምትፈራው? ወንድ አይደለም እንዴ? ወንድ ልጅ ጀገን ሲል ነው እንጂ ፈሪ ወንድ እኔ ደስ አይለኝም። ለምንድን ነው የምትፈራው ብላ ደፍራ አናገረችኝ አለ። አይ መፍራት ሳይሆን እኔ መቀራረብ ስለማልፈልግ ነው ሲል፣ ምን ነው በህይወትህ የገጠመ? እንግዲህ ሰው አንድ ሰው ሲፈራ ያንን ህይወት እንዳይደግም ወይም ደግሞ በህይወቱ ልቡ የተሰበረ ሰው ከሆነ ሴትም ሆነ ወንድ ልቡ የተሰበረ ከሆነ ከዛ ነገር ለመራቅ ወይም ደግሞ ከዛ ነገር ለመሻሽ በጣም አጥብቆ ይፈራል። ምክንያቱም ያን በህይወቱ ያሳለፈው ነገር ድጋሜ እንዳይደገምበት ስለሚፈልግ ማለት ነው። ልጁ ግን ምንም ሴት ስለማያውቅ ከዛ አንፃር ነው የሚሸሸው። አይ ማለት ምን ማለት ነው ብሎ መለሰላት። ከዛ ምናልባት በህይወትህ የገባች ሴት ካለይ ህይወትህን አበላሽታው ወይም ደግሞ አመሰቃቅላው ጥላ ክዳ እንደሆነ እንደዛ ብዬ ነው የማስበው። ብዙ ጊዜ የምትሸሹት እንደዛ አይነት ነገር ይፈጠራል በማለት ነው ብላ አናግራው፣ ለማንኛውም አትፍራ፣ አይዞህ፣ በርታ ብላ ጉንጩን ስማው ጥላው ትሄዳለች። ከዛ በጣም ተደናግጦ ምን አይነት ናትኝ እንዴት ዝም ብላ ጉንጭ ትሰማኛለች ምናምን ብሎ በመደነባበር እያለ ልጅቲቱም ጥላው ሄደች። ወደ ክላስ ምናምን ገባች ጥላው ማለት ነው። ከዛም በመጣ ሳምንት ሆነው እንደዛ ያለ ሳምንት ከረምኩ አለ። ከሳምንት በኋላ ልጅቲቱ እየመጣች በተደጋጋሚ እየመጣች እያለች ደጋግማ እንደዛ አይነት ነገር ለምንድን ነው የምትሸሸው? ለምንድን ነው አትሽሽ፣ ሰውን ቅረብ፣ አትፍራ፣ ወንድ ልጅ አይደለህ እያለች በውስጤ ብርታት ትሰጠኛለች። ከዛ እንደዛ እያለች በተደጋጋሚ ትነግረኝ ስለነበረ ስራ መጣላት ልጅቱ፣ ወደ ስራ ሄደች። ከዛ በጣም ቅር አለችኝ። ከሄደች ቀን ጀምሮ እሷን መናፈቅ ጀመርኩ። የሆነ ውስጤ የሆነ በቃ ደስ የሚል ስሜት ይሰማኛል። መእታ የምትለኝ የጉንጮችን ስማ የምትሄደው ነገር በውስጤ ሁሌም ያቃጭልብኛል። ከዛም ያጎቴ ልጅ ሲመጣ ጠጋ ብዬ ያቺ እዚህ ቁጭ የምትለው ልጅ የምትስቀው ከዛም ከዚህም የምትግባባው ልጅ እስኪ ቁጥሯ ካለ የሆነ የምጠይቃት ጥያቄ ኑሮኝ ነው፣ ቁጥሯ ካለ ስጠኝ ሲል እንካሽ ብሎ ቁጥሩን ሰጠኝ ያጎቴ ልጅ።
ከዛ ደወልኩላት። ደውዬ ስታነሳው ድምጿን ስሰማ ደንግጬ ዘጋሁባት። አስቡት፣ ይፈልጋታል ግን ፈራና ያው ድፍረት ያስፈልጋል በነገራችን ላይ እና ከዛ ደንግጬ መልሼ ስልኩን ዘጋሁት። ከዛ ስልኩን ዘግቼ ደግሞ ተመልሼ እንደው ምን ማድረግ ይሻለብኛል እያልኩኝ አዙራ ደወለችልኝ። ቁጥሩ የኔ እንደሆነ አታውቅም። ከዛ አዙራ ስደውልልኝ ዝም አልኩ። አይቼ እየደወለች እያየሁትኝ ሳላነሳ ቀረሁ። ከዛም እሷም ደጋግማ ደውላ አላነሳላት ስል ዝም አለች። እኔም ዝም አልኩ። ምክንያቱም አንስቼ ምን እላታለሁ፣ ማን ምን ፈልገ ነው ብትለኝ ምን እላታለሁ የሚለው ጥያቄ በጭንቅላቴ ላይ ያቃጭልብኛል። ከዛ ምን ላድርግ ብዬ ዝም አልኩኝ። ከዛም አደርኩ። በበነገታው ከእንቅልፌ እየተነሳው ነበርና ሲደወልልኝ እኔ ለእሷ መደወሌን እረስቸዋለሁ። ሲደወልብኝ አልቦ እያነሳሁት ድንገት ሳነሳ ሰላም ነው ስትለኝ የእሷ ድምፅ መሆኗን ስሰማ ደነገጥኩ፣ ተደነባበርኩ። ስልኩንም አልዘጋሁት። ማን ነው ምንድን ነው ምናምን ብዬ የሆነ ግራ ገባኝ። እንዴ አንተ ነህ እንዴ የደወልከው ምናምን ብላ ሙሉ ነው አይዞህ አውራኝ ምናምን ቁጥር የማንሰጠህ እንዴት አገኘው ምናምን የሚል ጥያቄ ስታመጣ ዘጋሁባት መልሼ። ከዛ እሷም ትፈልገኝ ስለነበር ነው መሰል በሄደች በ2 ሳምንቷ ተመልሳ መጣች። በ2 ሳምንቷ ተመልሳ መጣች። አስቡት እንግዲህ ሴት ልጅ ሲወድ እኮ እንደዚህ ነው። ከዛ ተመልሳ መጣች። ከዛም መጥታ ያቺ ልጅ ስትመጣ በጣም ደነገጥኩ። ለምንድን ነው የምትፈራኝ? ስልክ ደውለህ ለምን አታናግረኝም? ስደውል ለምን አታነሳም? ለምንድን ነው ምናምን ብላ ብዙ ጥያቄዎችን አበዛች። ከዛም አንድ ቀን እለት ከቤት ምንም ሰው የለም ነበረ፣ ጭር ያለ ቦታ ነበረና ብቻችንን ነበርን። ከዛ እስኪ የውስጥህን ንገረኝ፣ አትፍራ፣ እኔ እናንተ ብቻ ነን ያለ ነው፣ የውስጥህን ንገረኝ፣ ምንድን ነው የሚያስፈራ? ከሴቶች የሚሸሸው ለምንድን ነው ብላ በተደጋጋሚ ጥያቄ ጠየቀችኝ። ከዛም ጥያቄውን ስትጠይቀኝና ስትለኝ እኔም ነገርኳት። እኔ ምንም ሴት ቀርቤ አላውቅም፣ ሀገሬ ስደትም ከመጣው ያው እንደምታይኝ ነኝ፣ ከዚህ ውጭ እኔ የማውቀው ነገር ስለሌለኝ ብሎ ሲነግራትኝ በላይ ይዞ ደግሞ ወንድ ልጅ ሴት ልጅ ይፈራል እንጂ ወንድ ልጅ አይፈራም፣ አትፍራ፣ እኔ ነገሮች እንዴት እንደምታረግ ሴቶች እንዴት እንደምትቀርብ እኔ ያሰለጥናለሁ ምናምን ብላ ስልጠና ጀመረች። ስታሰለጥነው በዛ መሀል ላይ እሱን ፍቅር ያዘው፣ እሷን ፍቅር ያዛት። ከዛ ፍቅር ሲይዛት እኔ ፍቅር ይዞኛል፣ ከአንቺ ፍቅር ይዞኛል፣ እንደዚህ በምታነባምጪ ሰዓት ከአንቺ ፍቅር ይዞኛል ሲል አይ እኔም ሴት ነኝ፣ እኔ ደፍሬ ላለመናገር እንጂ ገና የመጀመሪያ ቀን ስቀራረብ የዛን እለት ነበረ ለአንተ የተለየ ስሜት የተሰማኝ ብላ ትነግረዋለች። በቃ እንደዛ ከሆነ እኔ የምፈልገው ቤተሰቦችሽን በክብር አስጠይቄ ማግባት ነው የምፈልገው። ስለዚህ ቤተሰቦች ሽማግሌ ልካለሁ፣ የቤተሰቦችሽን ለቤተሰቦች እናገራለሁ ብሎ እነሱ ያሉት ስደት ናቸው። ለቤተሰቦቻቸው ተናግረው ትውውቅ እንዲያደርጉ ተደረገ። ሽማግሌ ተልኮ ትውውቅ ሆነ። ከዚህ እነሱ ያጎቱን ልጅ አናግሮ ማግባት ፈልጋለሁ እሷን ምናምን ሲለው እሺ መልካም ብሎ ከዛ ምክንያቱም ምን ተብሎ እንደሚጠየቅ ምን እንደሚባል አያውቅም። ፍቅር መያዙን ብቻ ነው የሚያውቀው። እሱ ልጅቱን እንደሚፈልጋት ብቻ ነው። የወደፊት ህይወቷ ምን አይነት እንደሆነ ምን አይነት ህይወት እንዳላት ምን እንዳላት አልጠየቃትም። እሷም አልተናገረችም። ከዛም ብዙ ጊዜ እንደዛ ብሎ ያጎታል። እርግጠኛ ነህ ማግባት ትፈልጋለህ ሲለው አዎ ማግባት ትፈልጋለሁ። ያጎቱን ልጅም አልጠይቅም። ያጎቱ ልጅ ግን ስለ እሷ ያውቃል። ከዛም ሰርጉ ተቃረበ፣ ተዳረሰ። እዛው አድርገው ስትራ ይዘው ልጅቱ ጋር ተጋቡ። ቀለበት አሰሩ፣ ተጋቡ። ለቤተሰብም ተዋውቀዋል። ከዛ አብረው እየኖሩ እያለ ስልክ ይተያያሉ። እርስ በራስ ቁጭ ብለው ስልክ ሲያዩ ከስልኳ ቆንጆ ልጅ መዝጊያ ፕሮፋይል የሆነ ቆንጆ ልጅ ያያል። ከዛ ወይኔ ሲያምር የማን ነው ልጅ? የእህትሽ ልጅ ነው ምናምን በቃ ነው ወንድምሽ ነው የሚልስ ምናምን ሲል እንዴ አልነገርኩህም እንዴ ላውራ፣ እኔ እኮ ከዚህ ቀደም ፍቅረኛ ነበረኝ፣
ከዛ ከፍቅረኛዬ ጋራ በተገናኘንበት ሰዓት እርጉዝ ነበርኩ። ማርገዜን ሲያውቅ ጥሎኝ ሄደ። መከራ በልቼ ብቻዬን ተፍጨርጭሬ ልጄን እያሳደግኩ ነው ያለው። ልጄን ወደ ሀገር ልኬው ከቤተሰቦች ጋር ነው ያለው። እሱና አንተ እንደዚህ አይነት ነገር ሀሳብ ስታመጣልኝና ስትል አንተን ያኔ ከሴትም ስላልቀረብ ትጎዳኛለህ ብዬ ስላላሰብኩ ነው። እንዴ ልጅ አለሽ እንዴ? እኔ ልጅ ያለሽ አልመሰለኝም። እንዴት አልነገርሽኝም? ምናምን አንተም እኮ አልጠየከኝም ስላለፈው ህይወቴ ያኔ የሚያስፈልግ ስላልመሰለኝ። አይ እኔ ምንም ነገር ስለማላውቅ እንደዚህ አይነት ነገሮችን እኔ ስለማላውቅና ስለማለም ምን ተብሎ እንደሚጠየቅ ምን እንደሚል ስለማላውቅ ነው። እንዴት ይህንን ነገር ትደብቂኛለሽ? በጣም ስህተት ነው የሰራሽው ነው ምናምን ብሎ በጣም ተቆጥቶ ካለበት ከተነስቶ ወደ ውጭ ወጣል። ከዛ ያጎቱ ልጅ ሲመጣ ለምንድን ነው ያልነገርከኝ? እኔ እኮ እናንተ እርስ በራሳችሁ የምታውቁና የተነጋገራችሁ መስሎኝ አውቀህ የገባህበት መስሎኝ ነው። ልጅቱ ጥሩ ልጅ ናት። ልጅ ማለቱ ብቻ እናንተን በመሀላችሁ የሚያመጣ ክፍተት የለም። ስለዚህ ምንም ነገር እንትን አትበል፣ አትስጋ። ያኔ ልጅቱ በጣም ጥሩ ልጅ እንደሆነች አውቃለሁ ሲለው አይ እንደዚህ አልፈልግም፣ አሁኑኑ እንድትፈታኝ ነው የምፈልገው፣ ስለዚህ አልፈልግም ማለት ልጁ ማለት ነው። ከዛም ልጅቲቱ እኔ በጣም አምኜ ነበር፣ ወድጄ ነበር። የወደፊቱ ህይወቴ ከአንተ ምንም ነገር የሚደርስ ነገር የለም። ልጅም ደግሞ ምንም ከአንተ የሚጠብቀው ነገር የለም። ቤተሰቦች ናቸው የሚያሳድጉት። ስለዚህ እኔ በተቻለኝ ልጅን ለማሳደግ አባቱ አምኖበት ማሳደግ ከፈለገ ደግሞ እሱ የሚረዳውን ይረዳል። ከአንተ እኔ ምንም ነገር አልፈልግም። እኔ ትክክለኛ ሰውና የምታገነዛዝን መስሎኝ ነው አልፈልግም ብሎ ልጅቱን አልፈልግሽም ብሎ እንባ ደም እያለቀሰች ትቷት ሄደ። ወደፊትም ተጎድታ ነበር። ከዛ ሄዷል። ከዛ ሄዶ በቃ ሰው አንድ ሰው የሆነ ነገር ስህተት ሰርቶ ደግሞ ደጋግሞ ነው ስህተት የሚሰራው። ለምን እንደሆነ አላውቅም። ከዛ ያቺ ልጅ በጣም ልቧ የተሰበረው ያጎቱ ልጅ እሱን ለመምከር ያልጣረው ነገር የለም። ከዛም ያን ልጅ ወዴት ሄደ? ከዛ ቤት ለቀቀ። ዝም ብሎ ያገኘውን ሴት መጀናጀን ጀመረ። በቃ የሆነልም ያለ ዱርዬ ሆነ። ከዛም መሀላች ያቺ ልጅ እንግዲህ እድሌ ነው እንደዚህ የሚያደርገኝ እድሌ ነው ብላ እርግፍ አድርጋ ተወች። ቤተሰቦቹ ግን አያውቁም። የእሷ ቤተሰቦች የእሱ ቤተሰቦች እሱ ጋር እንደሆነች እሱ ጋር እንደሆነች ነው የሚያውቁት። ለቤተሰብ ሁለታቸውም አልተናገሩም። ከዛ ቤተሰቦቹ ምራታችን ለምንድን ነው ልጅ ማትወልድልን ልጅ ማትልክልን እያሉ ደጋግመው ይጠይቃሉ፣ ደጋግመው ይነግሩታል። ከዛ አንዲት ልጅ ጋር ቁጭ ብሎ የሆነች ልጅ በጣም የምታሳዝነው ብላ በፌስቡክ ነው እኔ ልጅቱን የማውቃት። ብዙ ጊዜ በአካል አንተዋወቅም፣ ግን ብዙ ጊዜ አወራታለሁ፣ ብሶቷን ታወራኛለች። አንተ በጣም መጥፎ ልጅ ነው። የፊተኛው ፍቅረኛዋ እንዳረገዘ ሲያውቅ ጥሏት ሄደ። ከዛም ያንን ቁስሏን ሳትሽር ከሀገር ቤት ምንም ነገር የማያውቅ ድንግል የሆነ ልጅ አግኝታ ከዛ አቀራርባው ብላው እሱም ፍቅር ያዘው እሷን ፍቅር ይዟት አብረው እየኖሩ እያለ ከቤተሰብ ተዋውቀው ተጋብተው አብረው እየኖሩ እያለ ለካ ልጅ እንዳላት ስለ እሷ ስለ ወደፊት ህይወቷ ጠይቋት አያውቅም። ከዛ እሷም ያኔ ችግር የሚያመጣበት አልመሰለም። ወደፊት ህይወቴች የሚያሳስበው ቢሆን ይጠይቀኝ ነበር ብላ ስላሰበች አልነገረችውም ነበረ። ይህንን ነገር ከጊዜ በኋላ ሲያውቅ ትቷት ሄደ። በጣም ነው የተጎዳችው። እኔ በጣም ነው ያሳዘነችኝ። ወንዶች ስትባሉ ግን በጣም ባለየ ናቸው ምናምን እያለች ትነግረዋለች። እንደ ድንገት ልጅቱን አውርዷት ማለት ነው። አስቡት እንግዲህ። ከዛ ይሄን ስትለው እንዴት ያለ ልጅ ነው ፎቶውን ትልክልሻለች ምናምን። አረ እንደዚህ አይነት ባህሪ እኮ የላትም። በጣም ብልህ ልጅ ናት። እኔ ራሱ ወንድሜ አላገባ ቢሆን ለወንድሜ ነበር እምድራት። እንደምንም ብዬ ወንድሜ ነበር እማሳምነው። ግን ምንም ማድረግ አልችልም። ወንድሜ አንድ ብቻ ነው፣ አግብቷል። በጣም ጥሩ ልጅ ናት ልጅቲቱ። እንደዛ ብላ ራሱ አይ ፍርዱ ነው ከኔ ነው ስህተቱ መናገር ነበረብኝ እያለች ራሷን ነው የምትወቅሰው። አይገርምም? ግን
በዚህ ምድር እንደዚህ አይነት ሴት ይገኛል ወይ ስትለው ከዛ ሰማይና መሄድ አለብኝ ብሎ ከተኙበት ተነስቶ በደረቅ ሌሊት ብሎ አጎቱ ቤት ይሄዳል። አጎቱ ቤት ሄዶ ከጉልበቷ ላይ ብርክክ ብሎ ወድቆ ይቅርታ አድርጊልኝ፣ አንቺ ትክክል ነበርሽ፣ የወደፊት ህይወትሽ ሊያሳስበኝ አይገባም፣ በመሀል ደግሞ ልጅ ስላለ ብቻ ልጅ አለ ብዬ እንትን ልል አልችልም እና ይቅርታ አድርጊልኝ፣ ስለዚህ ከአሁን በኋላ እንደዚህ አይነት ነገር ላይ ይፈጠር ቃል ገባልሻለሁ ብሎ ቃል ገብቶ እሷም ይቅርታ አደረገችለት። ፍቅራቸውን አብረው እየቀጠሉ ሁለተኛ ልጇን ልትወልድ ከልጁ እርጉዝ ሆና አለች እላቸዋለሁ። ስለዚህ ምንን ይሄ ያሳያል? የወንድማችን ታሪክ ከመግባታችን በፊት ስለዛ ሰው ለወደፊት ህይወታችን ነው ብለን የምናስበውን ሰው ግዴታ ስለሱ ህይወት ማጣራት ያስፈልጋል። ምን አይነት ህይወት እንዳሳለፈ፣ ጥሩ ህይወት ነው መጥፎ ህይወት፣ ለእኛ ህይወት አደጋና መንስኤ ይሆናል ማለት ሳይሆን ግን ሰውን ማወቅ ያስፈልጋል። ስለዛ ሰው ማንነት ማጣራት ያስፈልጋል እላለሁ። የወንድማችን ታሪክ በዚህ ይመስላል። ወንድሞቻችን እንደተማራችሁበት ተስፋ አለኝ። ለህይወቴ ትዳሬ ሚስቴ ትሆናለች ካላችሁ ስለዛች ሰው ማጣራት ያስፈልጋል። ወይም ደግሞ ያነ ሰው የትዳር አጋር ይሆናል፣ የልጆቼ አባት ይሆናል ብለን ካሰብን ስለዛ ሰው ማጣራት ያስፈልጋል። ማንነቱ ማወቅ ያስፈልጋል። ምክንያቱም ህይወትሽ አጋርሽ አካልሽ ሊሆን እስከሆነ ድረስ ወይም ደግሞ ህይወት አጋርህ ሊሆን እስከሆነ ድረስ ማጣራት ያስፈልጋል እላለሁ። በቀጣይ በአዲስ መርሃ ግብር እስከምንገናኝ ድረስ ቸር ቆዩልኝ። ላይክ እና ሸር ሰብስክራይብ እያደረጋችሁ አብራችሁን ቆዩ ቤተሰቦች። እንደዚህ አዳዲስ ነገሮችን የፍቅር ታሪኮችን ይዤላችሁ እመጣለሁ። በቀጣይ እስከምንገናኝ እግዚአብሔር ከእናንተ ጋር ይሁን።